ከመባከን በቀር አይሆንለት ተስፋ እግዚአብሔርን የሚያውቅ በምክሩ የጸና ለምልሞ ያየዋል ዘመኑ እንደገና የመከረኝን የረዳኝን እግዚአብሔር አመሰግናለሁ 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 አመሰግናለሁ። ለካስ ቀን ይመጣል ለሁሉም ጊዜ አለው በድራትን ቆጥሮ ጌታ የሚመልስ ቆሞ መጠበቅ ምንኛ መልካም ነው በጊዜው ሲያደርገው ፍሬው ጣፋጭ ነው። ሃሌሉያ! እግዚአብሔር የተባረከ ይሁን። አዲስ ቀን የሰጠን አምላካችን እግዚአብሔር ክብር ይሁንለት። አምልኮና ውዳሴ ለእግዚአብሔር ብቻ ይሁን። ዛሬም የእግዚአብሔርን ቃል በጋራ እናጠናለን። እግዚአብሔር እንዲያስተምረን መንፈስ ቅዱስ እንዲያግዘን እንጸልያለን። ኃያል ሆይ ብርቱ ነህና እናመሰግንሃለን። የሰጠህንን ይህን ቀን በስም ባርክልን። የቃል ፍቺ ይብራልን፣ ለብዙዎች መድኃኒት ይሁን። ቃልህ ይፈውሳልና ያነከሱ ልቦች ሁሉ በዚህ ቃል ይፈወሱ። በጌታ በኢየሱስ ስም ስትል ስማን። አሜን። ሃሌሉያ! እግዚአብሔር የተባረከ ይሁን። ዛሬ የምናጠናው የመጽሐፍ ክፍል የሚገኘው ኢዮብ 29 ላይ ያለውን ነው የምናየው። ግን አንዳንድ ክፍሎችን አለፍ አለፍ ብዬ ለማየት እሞክራለሁ። ኃይል የጌታ ነው። አሜን። እግዚአብሔር ይባረክ። በኢዮብ 29 ላይ ስለ ኢዮብ የቀደመ ጊዜ መልካም ጊዜ የሚያነሳበት ነው መከራ ላይ ሆኖና ዛሬ የማካፍለው ርዕስ እግዚአብሔር አዲስ ምዕራፍ አለው በሚል ነው። እግዚአብሔር ለሁሉም ሰው አዲስ ምዕራፍ አለው። እግዚአብሔር የተባረከ ይሁን። እሱ ነው ነገር ሊለውጥ የሚችልና ብቻውን ጌታ የሆነ ብቻውን የሰው የልብ ድካም የሚያግዝ እግዚአብሔር የተባረከ ይሁን። በኢዮብ በተሰጡት 3 ወቅቶች ላይ የድል የመከራ እጅግ የበረከት ዓመት በእነሱ ውስጥ እግዚአብሔር ከኢዮብ ሕይወት ምን ፈለገ፣ ኢዮብ ምን አተረፈ የሚለውን ነገር አብረን እናያለንና 29 ላይ የሚናገረው አብዛኛውን ኢዮብ ታውቃላችሁ፣ ጓደኞቹ እነ ኤልፋዝ መጥተው ሲያዋሩት ክፉም የተናገረባቸው ቦታዎች አሉ። ሰው ነውና መጽሐፍ ሲናገር ኤልያስ እንደኛ ሰው ነበረ ይላል። ያ ማለት ኢዮብ እንደኛ ሰው ብቻ የሆነ ሌላ ልዩ ፍጡር ያልሆነ ሰው ነበርና ከነሱ ንግግር የተነሳ እሱም የሚናገረው ነበረ። ግን የ29 ላይ ያለፈውን መልካም ጊዜ እንደዚህ ያስታውሷል። ክፍሉ እንዲያነበዋለሁ። ኢዮብም ምሳሌውን ይመስል ዘንድ ደገመ፣ እንዲህ አለ። እግዚአብሔር ይጠብቀኝ እንደነበረው ጊዜ እንደ ፊተኛው ወራት ምን ነው በሆንኩ። በራሴ ላይ መብራቱ በበራ ጊዜ እኔም በጨለማው አልፌ በብርሃኑ በሄድኩ ጊዜ በሙሉ ሰውነቴ ጊዜ እንደነበርኩ እግዚአብሔር ድንኳኔን በጋረደ ጊዜ ሁሉን የሚችል አምላክ ከኔ ጋር ሳለ ልጆቼ በዙሪያዬ ሳሉ መንገዴ በቅቤ ይታጠብ በነበረ ጊዜ ድንጋዩ የዘይት ፈሳሽ ያፈስልኝ በነበረ ጊዜ ወደ ከተማይቱ በር በወጣሁ ጊዜ በአደባባይ ወንበሬን ባኖርሁ ጊዜ ጎበዛዝት እኔን አይተው ተሸሸጉ። ሽማግሌዎች ተነስተው ቆሙ፣ አለቆች ከመናገር ዝም አሉ፣ እጃቸውን ባፋቸው ላይ ጫኑ። የታላላቆችን ድምፅ አረመመ፣ ምላሳቸውን በትናጋቸው ተጣጋ። የሰማችኝ ጆሮ አሞገሰችኝ፣ ያየችኝ ዓይን መሰከረችልኝ። የሚጮኸውን ችግረኛ ድሃ አደጉን ረጄ የሌለውን አድኜ ነበርኩና ለጥፋት የቀረበው በረከት በላዬ መጣ። የባልቴቱን ልብ ልላሰኘው ጽድቅን ለበስኩ፣ እሷም ለበሰችኝ። ላንካሳ እግር ነበርኩ፣ ለድሃው አባት ነበርኩ። የማላቀውን ሰው ሙግት መረመርኩ፣ የኃጢአተኛው መንጋጋ ሰበርኩ። በሕዝቤ መካከል እንዳለቃ ሆኜ ተቀመጥኩ ይላል ኢዮብ። ይህንን የሚናገረው በቁስል ተበልቶ በታላቅ መከራ ውስጥ ሆኖ ሁሉን አጥቶ እነዛ አጽናኞች መተው ሲያዋሩት ነው። እነ ኤልፋዝ መተው ሲያዋሩት ኧረ እኮ እንደዚህ ነበር እያለ ያለፈውን ጊዜ እግዚአብሔር በምን አይነት ሞገስ ውስጥ እንዳሳለፈው የመጀመሪያውን ጊዜ እንደዚህ እያለ ያብራራላቸዋል እነሱ
እነሱ ግን አንተ ኃጢአተኛ ስለሆንክ ነው፣ አምልኮ የምታስቀር ስለነበረ ነው፣ እኛ ዝም ብለን ነው እንጂ በፊትም ብዙም ነገር አይጥመንም ነበረ እያሉ በደንብ ቁስሉ ላይ ጋዝ እያርከፈከፉ ያቃጥሉት ነበረ። እና እሱ ግን እንደዚህ ያደረግ ነበር። ይሄኛው ዘመኑን ግን እኔና እናንተ ስናየው እግዚአብሔር ይጠብቀኝ እንደነበረው ጊዜ ልጆቹ ተጠብቀው እሱ ተጠብቆ በሰላም ወጥቶ በሰላም ገብቶ የነበረው ያ ጊዜ ለካ በሰላም ወጥቶ በሰላም የሚገባው የእግዚአብሔር ጥበቃ በኛ ላይ ሲሆን ነው። ይህን ነው እንደዛ በሆነልኝ ነበረ እያለ ያለፈውን ጊዜ እንደዚህ ያስታውሷል። እንደ ሙሉ ሰውነቴ እንደነበርኩን ጊዜ በአካል ሙሉ ሰውነታችን መኖር እንኳን የጌታ ነው። ለካ አደጋ በበዛበት ምድር በሆነች ትንኝ የምታከል ነገር ሰውነታችንን ሊጎዳ በሚችልበት ምድር ላይ እግዚአብሔር በጥበቃ ስላኖረን ክብር ለሱ ይሁንለት። እና እንደዚህ በሄድኩ በጨለማው አልፌ ብርሃን በነበረ ጊዜ በዛ ጊዜ ምነው ያ ወቅት አይመጣም እንጂ በመጣ ኖሮ የሚል ሀሳብ ያለው ይመስላል። እና እግዚአብሔር ድንኳኔን በጋ የተጠበቀ ቤት ነው። ቅድም እንዳልኳቸው ኢዮብ ያለው ቤት እና ሁሉን የሚችል አምላክ ከኔ ጋር እንደነበረው ጊዜ አሁን መከራ ውስጥ ሆኜ እግዚአብሔር መኖሩን ተጠራጥሮታል። ምክንያቱም ድቅድቅ ጨለማዎች፣ ታላላቅ መከራዎች እግዚአብሔር ከኛ ጋር እንደሆኑ አያብራሩም። ከሰይጣን በላይ የሁኔታዎች ተጨባጭ ሁኔታዎች እኛ ቤት ታላላቅ መከራዎች ሲኖሩ እግዚአብሔር አሁን ከኔ ጋር አለ የምንልበት ሁኔታ ውስጥ እንደርሳለን። እግዚአብሔር ባለመለወጥ ሁሌም ከኛ ጋር አለ። ሃሌሉያ። ስለዚህ መንገዴ በቅቤ ይታጠብ በነበረ ጊዜ እችን የህይወቱን ፓርት አንደኛ የቤቱን በረከት፣ ቤት ውስጥ ያለው የበረከት ልህቀት፣ ሁለተኛ አደባባይ ውስጥ ያለው ሞገስ፣ የእግዚአብሔር በረከት በላዩ ላይ የመጣችው እሱኛው ዘመን እንደዚህ ያብራሯል። መንገዴ በቅቤ ይታጠብ በነበረ ጊዜ፣ ድንጋዩ የዘይት ፈሳሽ ያፈስልኝ በነበረ ጊዜ። ይሄ ማለት ምንም ጠንካራ በር እኔ ጋር አልነበረም። ሲሄድ ይከፈታል። እግዚአብሔር ይባረክ። ቤቴም በብዙ በረከት በብዙ ጥበቃ እግዚአብሔር ጋርዶልኛል ቤቴንና እኔን። ምነው እንደ ያ ዘመን አይመጣም እንጂ ቢመጣ እያለ የሚናገር ይመስላል። ሌላው ወደ ከተማይቱ አደባባይ በሄድኩኝ ጊዜ ከሰዎች ጋር የነበረኝ ህብረት ደግሞ ምን ይመስላል ካላችሁ፣ ወጣቶች ወደ አደባባይ በወጣው ጊዜ ድንገት ቆሙ። ሳያስቡት አቶ ኢዮብ መጡ ተባለ። ታላላቆች ዝም አሉ። ሽማግሌዎች ተነስተው ቆሙ። አለቆች ተብዬዎች ጸጥታ ሆነ። ምን መልእክት አለ አይነት አሰማም ሰሙኝ። በጣም የሚሰማ ሰው ነበረ ማለት ነው ኢዮብ። እንዴት አይነት ሞገስ እንደሆነ የእግዚአብሔር ሞገስ የበዛለት። ምክንያቱም ኢዮብ ከአሕዛብ ወገን የሆነ ስለ ኪዳን የማይወራበት መጽሐፍ ነውና ምናልባትም መጀመሪያ ተጻፈ የሚባለው መጽሐፍ ኢዮብ ነውና ምሳሌ የሚሆን ሰው እንኳን በሌለበት እግዚአብሔር ምሳሌ አድርጎ የፈጠረው ሰው ነበርና የእግዚአብሔር ምሕረት የገነነለት በረከትን የተጥለቀለቀ ድንጋዩ የዘይት ፈሳሽ ሲል በእርግጥ እግዚአብሔር ካለ ድንጋይ ውሃ ያወጣል እንደ ሙሴ ዘመን። ግን እንደሱ ማለት ሳይሆን ጠንካራ የሚባል ነገር እኔ ጋር የለም፣ እኔ ስሄድ የማይሆንልኝ የለም። አለቆች ተነስተው ከቆሙ፣ ብዙዎቹ ዝም ካሉ፣ የታላላቆችን ድምፅ የለም አረመም አለ። ታላቅ ጸጥታ ሆነ እኔ ሳልፍ። እንዲህ አይነት በረከት ውስጥ ነበር። ሌላው ስለ ድሆች በጣም የሚሟገት መበለቲቱን እልል የሚያሰኝ የማያውቀውን ሰው ሙግት የሚሟገት። ዛሬ እኮ ሰው አውቆን እንኳን ሊከራከርልን አይወድም። እንኳንስ የማያውቅ እጅግ መልካምነት የተገኘበት ሰው ነው። በእውነት እግዚአብሔር ሲናገር ጻድቅ ብሎ እግዚአብሔር ባፉ የመሰከረለት ሰውዬው በእውነት ጻድቅ ነበር። እግዚአብሔር የተባረከ ይሁን። ግን ያየችኝ ጆሮ አሞገሰችኝ፣ ያዳመጠችኝ ጆሮ ተደነቀችብኝ ያለው ሰውዬ ሌላ ነህ አንተ እያሉ የሚያስጨንቁት ሰዎች ነበሩ። ለአንካሳ እግር፣ ለእውር ዓይን፣ ለድሃ አደግ አባት የነበረ ሰው ነው ኢዮብ። ሌላው ንግግሩ፣ ሰው መቼም ንግግሩ ሲያምር እንዴት ደስ ይላል። አንዳንድ ትልልቅ ጽሑፍ የሚጽፉ ጸሐፊዎች፣ ደራሲዎች አይታችሁ ከሆነ እኛ ገርም ያሉ ሲናገሩ ብዙ አይደሉም። ሲናገሩ የሚያምርባቸው ሞገስ የተሞሉ ሰዎች እንዴት የተባረኩ ናቸው። ኢዮብ እሱ አይነት ሰው ነበረ። አንዳንድ ሰው ምን ነው በጻፈ ባልተናገረ የምትሉት አለ። አንዳንድ ሰው ደግሞ በቃ ሲጽፍ ብቻ የሚያምርበት አለ። አንዳንዱ ሲናገር አንደበተ ርቱዕ አለ። እሱ አይነት ሰው ነበርኩ በንግግሬ። ምክንያቱም የንግግሩን መልካምነት የምታዩት ንግግሬን ለማድመጥ ሰዎች ሰምተው በትዕግስት ተጠባበቁ። ምክሬን ለማዳመጥ ዝም አሉ። ከቃሌ በኋላ አንዳች አልመለሱም። ንግግሬ በእነርሱ ላይ ተንጠባጠበ። ዝናብን እንደሚጠብቅ በትዕግስት ጠበቁኝ። የጥቢን ዝናብ እንደሚጠብቅ ጠበቁኝ ይላል። ይገርማል። በቃ
እና ከንግግሬ በኋላ ምንም አልጨመሩም። ምክንያቱም አቶ ኢዮብ እንዳሉት እንደዛኛም ብለናል አሉ። በጣም ሞገስ ያለው ሰው ነበረ በንግግሩ የሚሰማ እግዚአብሔር የመሰማት ሲዝን፣ የበረከት ሲዝን፣ ሰዎች አብረውን የሚሆኑበት ሲዝን ይሰጠናል። ያን ጊዜ እግዚአብሔር ልብ የሰጠው ሰው ይሄም የጌታ ነው ሊል ይገባል። አንዳንድ እኔ ንግግሬ ቴክኒኬ ወይም ኮሚኒኬሽን ላይ ጥሩ ስለሆንኩ እንላለን። እንደሱ አይደለም። ያለሱ ፍቃድ የበላ ደስ ብሎ ተድላን የቀመሰ ማን ነው ይላል መጽሐፍ። ምንም ነገር ያለ ኢየሱስ ማድረግ አንችልም። ምክንያቱም መጽሐፍ ሲናገር ያለ እኔ ምንም ልታደርጉ አትችሉም። ሞገስ ያላችሁ ሰዎች ጌታን አክብሩ። እግዚአብሔር በበረከት ውስጥ ያኖራችሁ ውስጥ ክብር ለጌታ ስጡ። እጄ ጉልበቴ አቅሜ ያትበሉ። እግዚአብሔር ነው በረከትን እንደዚህ የሚያጠግብ ድንኳንን የሚጋርድ ጌታ እኮ ነው። ስለዚህ ንግግሩ የሚያምር በበረከት የተጥለቀለቀ አደባባይ አለቆች ዘንድ ወጣቶች ዘንድ በሁሉ ሰው ዘንድ የተፈራ የተወደደ ሰው ነበር። አሁን ግን እነ በልዳዶስ መጥተው አንተ ድሮ ኃጢአት ትሰራ ነበር፣ ባጭሩ አምልኮ ራሱ ታስቀር ነበር በእግዚአብሔር ፊት። ምንም መበለቲቱ እልል አላለችም፣ አዝናብህ ነበር እያሉ ይሉታል። አሁን እዚህ ጋር ምን ይበል እሱ ያለፈው ይሄ ምዕራፍ 29 እንደተጻፈ እንደዚህ ነው የኖረው ኢዮብ ቢነግሯል። ለካ ያለመሰማት ወራት አለ እናንተ። እግዚአብሔር በሱ ዘመን ላይ ጸጋ ይስጣችሁ። ያለመሰማት መበለት እልላለች ቢል ምን በፍጹም ሽምጥጥ። እዚህ ሰዓት ላይ ሰው ስለሆንን በጣም ከባዱ ጊዜ በህይወት ያልኖርንበትን ሰፈር ሰው ሲናገር ነው አለ። በዘመናት መካከል ያላደረጋችሁ ተገልብጦ ሌላ ታሪክ ውስጥ የሚገባበት አለ። ዘመን ድንኳናችሁ ያልተጋረደ ርቃናችሁን የቀራችሁ የሚመስልበት ዘመን አለ። ዘመን በዛ ጊዜ ምን እንበል? ለሰዎች ብታብራሩ አትሰሙም። ከስብራት ውጭ ሌላ የለውም። ምን ይበል በዚህ ጊዜ? እንዲህ ያደረገው ተገላቢጦሹ ለሚወራበት ኢዮብ ምን ይበል? ምን ቢል ነበር ጥሩ ካላችሁ ዝም ዘማሪው ሲናገር ዝም ብዬ እቆማለሁ፣ ዘልፉን ላንተ ለቃለሁ፣ በእምነት ወደ አንተ ያለው ጌታ ሆይ ድልህን ጠብቃለሁ። ከእግዚአብሔር ዘንድ ድልን መጠበቅ እሱ ብቻ ነው የልብ ስብራት የሚገባው። አጥፍተን እንኳን የሚወደን ጌታ እኮ ነው። ታስታውሳላችሁ? ጌታ ኢየሱስ እውር ስላበራ፣ አንካሳ ስለሄደ፣ ዲዳዎች ስለተናገሩ ነው አይደለ የተከሰሰው። በሰንበት ፈወስክ ይላሉ። በጋቸው ገደል ቢገባ በሰንበት እያወጡ የአብርሃም ልጅ ሆኖ የታሰሩትን ሰዎች ሲፈታ ተቃራኒ ነገር ያቀርቡበት ነበር። አይደለም መሬት ላይ እየፈወሰ ጌታ ኢየሱስ በመስቀል ላይ ሆኖ ውረድ ይሉታል። ይሄ እኮ በጌታ በኢየሱስ የመጨረሻ የፈተና ጥግ ነው። ከመስቀል ውረድ ልብ ካለ ከመስቀል ከወረደ የእግዚአብሔርን ስራ አይሰራም። እልህ ውስጥ እንዲገባ በቃ ፍጹም ሰው ፍጹም አምላክ ነውና የአብን ደስታ እንዳይኖር ውረድ። አቤት ሰይጣን እግዚአብሔር ክፋቱን ይስበረው። ጌታ ኢየሱስ ግን እንደማይችል ሰው ሆኖ በመስቀል ታግሶ መጽሐፍ ሲናገር ለዛውም ለመስቀል ሞት የታዘዘ ሆነ ይላል። በመስቀል ሞት በመታዘዙ እጅግ ብዙ ፍሬያማ ሆነ በምድር ላይ። እግዚአብሔር ከስም ሁሉ በላይ ያለውን ስም ሰጠው። በሰማይና በምድር ያለው ሁሉ ለኢየሱስ ክርስቶስ ስም ይንበረከክ ዘንድ ምላስ ኢየሱስ ጌታ እንደሆነ ይናገር ዘንድ እንዲህ አይነት ልዕቀትን ሰጠው። ፊልጵስዩስ 2 ላይ የተጻፈ ኖሮት ነው። ለዚህ በመታገሱ አብ ደስ ተሰኘ። የእግዚአብሔር ቁጣ በረደ በኢየሱስ ትዕግስት ውስጥ። ኢዮብ ውስጥ እግዚአብሔር ምን ፈለገ ካላችሁ ያዕቆብ ሲናገር ኢዮብ እንደታገሰ ታውቃላችሁ አለ። እግዚአብሔር ለካ መስበክ ለካ ስጦታ ነው። መዘመር ስጦታ ነው። ጥሩ ንግግር እንኳን የእግዚአብሔር ስጦታ ነው። ትዕግስት ግን መንፈሳዊ ፍሬ ነው። እግዚአብሔር በትዕግስት ውስጥ በመልካም ጊዜ፣ መልካም ያልሆነ ጊዜ፣ የመከበብ ጊዜ፣ ብቻ የመሆን ጊዜ፣ በእነዚህ ወቅቶች ውስጥ የማይለዋወጥ ትዕግስት፣ በእግዚአብሔር ደስ የሚሰኝ ማንነት እንዲኖረው ፈልጓል። ኢዮብ ላይ ትዕግስት ዝም ብሎ የሚበቅል ነገር አይደለም። በጣም መንፈሳዊ ሰዎች ውስጥ የሚገኝ ፍሬ ነው እንዳልኳችሁና በትዕግስት ውስጥ እግዚአብሔር በእነዚህ መከራዎች ውስጥ እንደዚህ አይነት መምህሩን የሚመስል ስብዕና ሰጠው። ኢየሱስ ምን ይፈልጋል? በመከራችን በስቃያችን ደስ አይለውም። ታዲያ ምን ይፈልጋል ካላችሁ መንፈሳዊ ፍሬ፣ መምህሩን መምሰል፣ ደቀ መዝሙር፣ እውነተኛ የእግዚአብሔር ተከታይ እንድንሆን ኢየሱስን መስቀል ላይ
እየቻለ እንዳልቻለ ሆኖ ማሳለፍ። የሚያረጉትን አያውቁምና ይቅር በላቸው አለ። እግዚአብሔር የተባረከ ይሁን። መምህሩ እንድንመስል ጸጋ ይውደቅብን። በተረፈ ኢዮብ አጽናኞቹ ወይም ሰባሪዎቹ እጅግ ሲከራከሩት ነው እኔ ጻድቅ ነኝ ያለው በነገራችን ላይ እንጂ ማለት ፈልጎ እኮ አይደለም። ስለዚህ በመከራው ዘመን አብሮት የነበረው እግዚአብሔር የተባረከውን ይነጋል ብሎ አልጠበቀም። ብዙ ተከራከረ፣ እሱ ያልኖረበትን ስለሚነግሩት። ግን እግዚአብሔር ቀን አለው። አሜን። አዲስ ምዕራፍ አለው። ጌታ ብቻ ነው አዲስ ቀን ያለው። እሱ ደግሞ ቀን ሲያመጣ አደባባይ ነው እኮ የምትታዩት። እግዚአብሔር የተባረከ ይሁን። እግዚአብሔር የሁሉንም ንግግር ካዳመጠ በኋላ እግዚአብሔር መጣ። ከምዕራፍ 39 በኋላ ናስቲ እንነጋገር አለው አለዩ። ናስቲ እንደ ወንድ ታጠቅና ወገብህን እስቲ ና እናውራ እንዲህ የሰራሁትን እያለ እግዚአብሔር ሲናገር፣ በጌታ ስም እግዚአብሔር ሆይ ስላንተ እኮ ሰምቼ ነው እኔ እንደዚህ ጻድቅ ለመሆን የጨከምኩት። አሁን ድምፅህንና ፕሬዘንስህን ስሰማ ደነገጥኩ። እግዚአብሔር ሆይ ይቅርታ፣ ለተናገርኩት ንግግር ይቅርታና ምህረት አድርግልኝ። የማላቀውን ነገር ከይዘበራረኩት ይቅርታ። ንግግር ልብን ሰንጥቆ እንደሚገባ ሰይፍ ግቢ ውስጥ ገባ። በቃ ዝም እላለሁ አለ። አንተ ሁሉን ታደርግ ዘንድ ቻይ ነህ። ሌላ ነህ አንተ። ስትናገር ታስፈራለህ። እግዚአብሔር ሲናገር ማን ይችላል? በነገራችን ላይ ሰዎች በቃ እግዚአብሔር ሲያልፍ ወይም ደግሞ ሲነኩ በእግዚአብሔር ድነው ይቀራሉ። ክብር ለጌታ ይሁን። እግዚአብሔር ይናገር በዘመናት መካከል። መድረኮቻችን የመንፈስ ቅዱስ መናገሪያ ይሁኑ። መጨረሻ ላይ እግዚአብሔር አዲስ ምዕራፍ ሰጠው። ወደ ኢዮብ መጣ ጌታ። 2 እጥፍ ለሱ ምርኮ ለመመለስ ጸልይላቸዋል። ኢዮብ ስለ እናንተ ይጸልያል። እናንተ ጥሩ ንግግር አልተናገራችሁም አለ። አሁን እነዚህን ሰዎች ይቅር ማለት ቀላል ነው በመከራ ቀን። ግን ጌታ ረዳው፣ ታገሰ። እነሱን ይቅር ብሎ እግዚአብሔር ቁርባናቸውን አስብ፣ ይቅር በላቸው፣ የሚያረጉትን አላወቁትም፣ ንግግራቸውን ምህረት አድርገላቸው ብሎ ከልብ ሲጸልይ ከልብ የሆነውን ጌታ ስለሚያውቅ እግዚአብሔር 2 እጥፍ ምርኮ መለሰለት። እድሜ ሁሉ አዲስ ተሰጠው። ጌታ ይባረክ። አዲስ ምዕራፍ ያለው እግዚአብሔር ብቻ ነው። አባት፣ እናት፣ ወዳጅ የሚያቀን ሰው አገር አዲስ ምዕራፍ የለውም። እግዚአብሔር አዲስ ምዕራፍ አለ። ከዛስ 2 እጥፍ ምርኮ ከተሰጠው በኋላ ደግሞ ብዙ ሰው መጣ ይላል። አቤት! አንዳንድ ሰው የደግ ቀን ወዳጅ ነው። አሁን እዛ ሰዓት ላይ ምነው አልመጣችሁም እኮ ነው የምንለው። ድሮ ሳትመጡ ነው አሁን መጡት። ግን እሱ ወርቁንም ብሩንም እግዚአብሔር በትዕግስት ስለባረከው ተቀበላቸው። እንደገና ሰዎቹን አቀፈ። እግዚአብሔር የተባረከ ይሁን። እንደው ልባችሁ በሰዎች የተሰበረ ያልዋላችሁበት ሰፈር ያዋላችሁ፣ እንደው ጌታን እስክትተው ክፉ ንግግር የተናገሩባችሁ ልባችሁ በመንፈስ ቅዱስ የታከመ ይሁን። የእግዚአብሔር ጸጋ ባላችሁበት በተሰወራችሁበት ምዕራፍ ውስጥ የጌታ ምሕረት ይግነንላችሁ። እግዚአብሔር ቀን አለው። እሱ ነው የሚረዳ። ጌታን በጠበቃችሁበት ልክ ይምጣላችሁ። ምርኳችሁ ይመለስ። የይቅርታ ልብ መንፈስ ቅዱስ ይስጣችሁ። ኢየሱስ እየቻለ እንዳልቻለ ያላረገውን ብለው እንደከሰሱት ይገርማል። ልክ ኢየሱስን በቃ እንደታገሰ ልክ እንደ አባታችን እንድንታገስ ጌታ ይፈልጋልና የእግዚአብሔር ትዕግስት በምድር ሁሉ ላይ ይፍሰስ። ለተሰበሩ ልቦች ጸጋ ይምጣ። ደቀ መዝሙር የሚኮነው እንደዚህ ነው። በቃ ኢየሱስን ምስል። እግዚአብሔር የተባረከ ይሁን። በፍሬያችን እግዚአብሔር የተባረከ ይሁን። እግዚአብሔር ይመስገን። ለተሰበሩ ልቦች መጠገን ይምጣ። እንጸልያለን። ኃያል አምላክ እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ የዘላለምን ደህንነት ስለሰጠህን ከፀሐይ መውጫ ድረስ እስከ መግቢያዋ ድረስ ስምህ የተባረከ ይሁን። በምድር ሁሉ ተመስገን። ስላረክልን ስለጠበቅከን ተመስገን። እግዚአብሔር ሆይ ዛሬ ጸልያለሁ። የተሰበሩ ልቦች ከቸርች ቀርተው ቤት አኩርፈው ቁጭ ያሉ ያላረጉት ተደረገ ተብለው በብዙ ስብራት ውስጥ ሆነው ምናልባትም ወደ ዓለም የሄዱ ዛሬ በመንፈስ ቅዱስ መታከም እንዲሆንላቸው ጸለይኩኝ። ሳትለዋወጥ ፍቅርህ እንደ ጠዋት ጤዛ እንደ ማለዳ ጉም ሳይበታተን የምታፈቅር አንተ እንዳለህ አውቀው ወደ ቤት እንዲመለሱ በቤታቸው ዘግቶ የሚያለቅሱ ሰዎች እንዲጽናኑ ጸልያለሁኝ። እግዚአብሔር አዲስ ምዕራፍ አለው። አንተ ብቻ እኮ ነህ አዲስ ቀን ያለ። ስምህ የተባረከ ይሁን። ልባቸው በአንተ የተጠገነ ይሁን። ወደ አንተ መምጣት ይቻሉ። ያንተም ፍቅር ያጠፋባቸው ሰውና ክፉ ንግግር በስምህ ኃይል ከልባቸው ላይ የተሰበረ ይሁን።
ፍቅርህ በህይወታቸው ዛሬም ትኩስ ይሁን። ብዙዎችን መማር እንዲችሉ ጸጋ ይጨመርላቸው። ኢዮብ ለወዳጆቹ በጸለየ ጊዜ እግዚአብሔር 2 እጥፍ ምርኮ መለሰለት ተብሎ እንደተጻፈ ስለ ጠሏቸው ሰዎች መጸለይ የሚችሉ ብዙ ሰዎች እንዲነሱ ጸለይኩኝ። የበደሉንን ይቅር በላቸው፣ የበደልናቸውን ይቅር እንዲሉን ጸጋ ጨምርላቸው። ለሚያዳምጡኝ ሞገስ፣ ለእኔ ታላቅ ምህረት እንዲበዛ ጸለይኩኝ። በጌታ በኢየሱስ ስም ስትል ስማን። አሜን። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ። ተባረኩ።